ታላቅ ደብር አስተዳዳሪ፣ ክቡራን አይንተ እግዚአብሔር ካህናት፣ ቀሳውስት፣ ዲያቆናት፣ የተወደዳችሁ ምዕመናን እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ከዚህ ሰዓት ዕለት ስላደረሰን ክብርና ምስጋና ይድረሰው። በጋ ሲሆን እንደምን ባጃችሁ ይባላል። ክረምት ሲሆን ደግሞ እንደምን ከረማችሁ ይባላል። በዚህ አሁን ያለንበት ክረምት ነው፣ በጋ ነው። ትንሽ በቆየንበት በጥንት ሀገራችን ደግሞ ክረምት ነው እና ብዙ ጊዜ ሐዋርያት በዚህ በተለይ በክረምት በሐምሌው ክረምት ብዙ ሐዋርያት ምስክርነት እየሰጡ ሰማዕትነት እየተቀበሉ ወደ እግዚአብሔር ተጉዘዋል። ያው ከሰኔው ጫፍ ጀምር ሰኔ 6 ቅዱስ ቶማስ፣ ሐምሌ 2 ቅዱስ ታዲዮስ፣ ሐምሌ 5 ብርሃናተ ዓለም ቅዱሳን ሐዋርያት ጴጥሮስ፣ ጳውሎስ፣ ሐምሌ 10 ቅዱስ ናትናኤል ሐዋርያ፣ እንደገና ደግሞ ሐምሌ 18 ያዕቆብ ሐዋርያ። እንግዲህ እነዚህ ቅዱሳን አባቶቻችን በዙሪያችን ናቸው። ታሳቢ የምናደርገው የዛሬውን ትልቅ በዓል ነው። እነ አቦን ያስተማሩ፣ እነ ተክለ ሃይማኖትን ያስተማሩ፣ ቅዱሳን የተባሉትን ሁሉ ያስተማሩ፣ የነቢያትን ትንቢት ሁሉ የፈጸሙ ሰናይ ገሪሆሙ ለእለ ይዜኑ ሰናየ ዜና፣ መልካሙን የምስራች ለሚያወሩ ውዶቻቸው እንዴት ያማሩ ናቸው ተብሎ የተነገረላቸው ውስተ ሁሉ ምድር ወፃ አልቦ ቃላቸው ያልደረሰበት ድምፃቸው ያልተሰማበት ቦታ ነገር የለም። በአራቱም ማዕዘነ ዓለም ድምፃቸው ተሰማ ብሎ ነቢየ እግዚአብሔር ቅዱስ ዳዊት ትንቢት የተናገረላቸው ናቸው። በብዙ መንገድ ብዙ የተባለላቸው ናቸው። ሐዋርያት ዕድለኞች ናቸው። ነቢያት ስለ ክርስቶስ ብዙ ተናግረው ብዙ አስተምረው ይወርዳል ይወለዳል ብለው በዓይናቸው ሳያዩ እንዲሁ አረፍተ ነገር ዘመን ገብቷቸው ብለዋል። ሐዋርያት ግን ዕድለኞች የሆኑ ሌላው የዘራውን እነሱ ፍሬውን የሰበሰቡ ናቸው። ዕድለኞች ናቸው። ጌታም ዕድለኞች ናቸው ብሏቸዋል። ከእነዚህም መካከል እነዚህ ብርሃናተ ዓለም ጴጥሮስ ወጳውሎስ እነዚህ ዓለም ብርሃናት ናቸው። ጴጥሮስ ማለት አለት ማለት ሲሆን ጳውሎስ ማለት ብርሃን ማለት ነው። እዚህ ቃሉ ነው። ጴጥሮስን አለት ያለው ጌታ ነው። ቅዱስ ጳውሎስንም ብርሃን ያለው ራሱ ባለቤቱ ነው እና ቅዱስ ጴጥሮስ አለት የቤተ ክርስቲያን መሰረት ሲሆን ቅዱስ ጳውሎስ ደግሞ የአሕዛብ ብርሃን የእስራኤል ክብር የሆነውን በዓለም የሰበከ እግዚአብሔርን መምሰል ታላቅ ምስጢር ነው። ይህም በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ለአሕዛብ የተሰበከ በዓለም የታመነ በክብር ያረገ በክብር የሚመጣ እኛን ልጆቹን በክብር የሚወስደን
በደመና የሚመለስ እኛን በደመና የሚነጥቀን ወደ መንግስቱም የሚያገባን የሚያስገባን እሱ ነው። ለዚህ ነው ቅዱስ ጳውሎስ በዕብራውያን ምዕራፍ 13 ከቁጥር 7 ላይ ያለውን መነሻ እናደርገዋለን። ስናልኳችሁ የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 13 ከቁጥር 7 የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ሲበሉ እስቲ ድገሙ። በዜማ ይሻላል መሰል በጣም በዚህ በወንዶች በኩል አልተሰማም። እስቲ ድገሙት። አሁንም ብዙ አልተሰማችሁም። እናቶቻችን ሲሆን በዜማ ነበር ባሉት ጥሩ ነው። እስቲ አንድ ላይ በሉት። ዋኖቻችን ነው ዛሬ የምናስብ የዓለም ብርሃናት የሆኑትን። አንዳንዶች አለት ኢየሱስ ነው እንጂ ለምን ሰው አለት ይባላል ይላል። ግን ክርስቶስ አለት ነው፣ በሱ የሚያመኑት አለት ተብለዋል። ቅዱስ ጴጥሮስ በራሱ አንደበት ኢየሱስ ክርስቶስ ብርሃን ነው፣ እናንተ የዓለም ብርሃን አላችሁ ብሏል። እና እነዚህ ብርሃናት የዓለም ብርሃናት የሆኑትን ጴጥሮስንና ጳውሎስን ሌሎችንም ቅዱሳን ነቢያት፣ ሐዋርያት ወዳጆቹን ሁሉ ስናስብ ዋኖቻችን በተለይም የእግዚአብሔርን ቃል የነገሩንን ዋኖቻችን እናስባለን። ስናስብ ደግሞ ለአንድ ቀን አይደለም። የጻድቅ መታሰቢያ እስከ ዘላለም ነው። በውስጥ የጻድቅ መታሰቢያ ለዘላለም ነው። የመዝሙረ ዳዊት 111 ከቁጥር 6 ነው። እስቲ ድገሙት። የጻድቅ መታሰቢያ ለዘላለም ነው። የጻድቅ መታሰቢያ ለበረከት ነው በሉ። በሌላ ቦታ ነው የጻድቅ መታሰቢያ ለበረከት ነው። መዝሙረ ዳዊት ማን ነው? ምሳሌ መጽሐፈ ምሳሌ 10:7 እስቲ በሉት። የጻድቅ መታሰቢያ ለምንድን ነው? የጻድቅ መታሰቢያ ድገሙን። ለበረከት ነው። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው በሉ። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። ሁለት ጊዜ በሉት። እንደገና በእግዚአብሔር ፊት የከበረ ነው። መዝሙረ ዳዊት መዝሙር 115 ከቁጥር 6 ነው። አሁን እና በእግዚአብሔር ዘንድ የከበረ ነው። ማንኛውም ዓለም ባለውለታ ናቸው የሚላቸውን ሰዎች ስም በጣም ያስባል። ሐውልትም ያቆማል፣ ዛፍ ይተክላል፣ መንገድ ይሰራል በስማቸው፣ ሆስፒታል ይገነባል፣ ሌላም በስማቸው ብዙ ነገር ያደርጋል። ይሄ በሚያምንም በማያምንም ክርስቲያን በሆነም ባልሆነም የሚደረግ ነው። የገሃዱ ዓለም ስራ ነው፣ የታወቀ ነው። እዚህ በተለይ ደግሞ የእግዚአብሔርን ዜጎች
የእግዚአብሔር ቅዱሳን በእግዚአብሔር ቤት ይታሰባሉ። በቤቴና በቅጥሬ የዘላለም ስም የማይጠፋ ስም ከወንዶችና ከሴቶች ልጆች የሚበልጥ የዘላለም ስም ይላል በነቢዩ ኢሳይያስ ትንቢት ምዕራፍ 56 ላይ። ስለዚህ በቤቱና በቅጥሩ ይታሰባሉ። ብፁዕ ዘወዘር በጽዮን ወአብያት በኢየሩሳሌም፣ በጽዮን ዘር ያለው በኢየሩሳሌም ቤት ያለው ንዑድ ክቡር ነው ተብሏል። ምክንያቱም በዚህች ቤተ ክርስቲያን የሚታሰብ በጣም እድለኛ ነው። የሚያስበው ዳዊት የሚደግምለት፣ ውዳሴ ማርያም የሚደግምለት፣ ጸሎተ ፍትሐት የሚያደርግለት፣ የእግዚአብሔርን ጠርቶ የሚያስበው ዘር ያለው ወገን ያለው ንዑድ ክቡር ነው እና እግዚአብሔር ይመስገን ከቀድሞዎቹ ጀምሮ እስካሁን ድረስ አባቶቻችን ይታሰባሉ ቤተ ክርስቲያን። ይህች ቤተ ክርስቲያን የእግዚአብሔር መንግሥት ቅርንጫፍ ናትና፣ ስለዚህ በዚች በቤቱ በቅጽሩ የእግዚአብሔር ስም በተጠራበት ሁሉ ስማቸው ይጠራል። እግዚአብሔርን ባሰብን ቁጥር እነሱንም እናስባቸዋለን። ወደ እግዚአብሔር በጸለይን ቁጥር ለእነሱም እንጸለያለን። ከለከል አግባቸው፣ ክብር ስጣቸው፣ በክብር ላይ ክብር ጨምርላቸው ብለን የእነሱም ደግሞ በረከት ለእኛ የእናሱም የጸሎት ውጤት እኛን እንዲጠብቀን እግዚአብሔርን እንለምነዋለን እና ይህን እድል የሰጠን በቤተ ክርስቲያናችን ክብርና ምስጋና ይድረሰው። እንግዲህ አጠር በማድረግ የሁለቱንም አባቶች ታሪክ ትንሽ እሞክራለሁ፣ አላበዛም። በመጀመሪያ ቅዱስ ጴጥሮስ ቅድም እንዳልኳችሁ ስሙን ጴጥሮስ ማለት ነው። የተወለደው በገሊላ ክፍለ ከተማ ወይም ሰሜኑ እስራኤል፣ ደቡብ እስራኤል፣ ሰሜኑ እስራኤል እየተባለ በአብዛኞቹ ሐዋርያት 11 የመጡ ከገሊላ ነው። ገሊላ ማለት ከዋናው ከተማ ከኢየሩሳሌም ገለል ያለ ማለት ነው እና በዚያ ተወልዷል። ከወንድሙ ከእንድርያስ ጋር በጥብርያዶስ ባህር አካባቢ የዕለት ተዕለት ኑሯቸውን ሲያከናውኑ ማለትም አሳ ሲያጠምዱ ሳለ ኑ ተከተሉኝ፣ አሳ ሳይሆን ሰው እንድታጠምዱ በወንጌል መረብ ሰው እንድታጠምድ አደርግሃለሁ አለው። ቅዱስ ጴጥሮስም ተከተለኝ አለ። ይገርማል። እስከ መጨረሻው ድረስ ቅዱስ ጴጥሮስን ተከተለኝ ነው። እሱም እስከ መጨረሻው ተከትሎታል። መድኃኒዓለም ክርስቶስ በሁሉም ነገር መስሎታል። እስከ መጨረሻ አቅሙ እስከ ፈቀደ ምን ከመካከል ይደክማል። ድካሙ መቼም የሰው ድካም እንዳለ ነው። ለምሳሌ በባህር ላይ ሲሄድ ዘዘኝና ልምጣ አንተ ካለ ምንም የለብኝ ብሎ ምንም አይመጣብኝ ብሎ ባህሩን ጸንቶለት በእምነቱ ሲሄድ ሲመጣ ቅዱስ ጴጥሮስ ፈራ። ከፍርሃቱ የተነሳ ደግሞ ተጠራጠረ። ሰጥማለሁ ብሎ ሲመስጠም ሲጀምር ጌታ ታዳጊ ጌታ ደረሰና ዋጣው። እንደዚሁም ደግሞ በቂሳርያ ሲመሰገን ቆይቶ ደህና መስክሮ ይገርማቸዋል። ሰውን የሰው ልጅ ማን ይሉታል ብሎ ጥያቄ አቀረበላቸው። መጥምቁ ዮሐንስ ይሉሃል፣ ኤልያስ ይሉሃል፣ ኤርምያስ ይሉሃል፣ ያም ባይሆን ከነቢያት አንዱ ከቀደምት ነቢያት አንዱ ነው ይሉሃል አሉ። ይሉሃል አሉ። ያንን ጥያቄ ወደ እነሱ አዞረውና እናንተስ ማን እንደሆኑ ትላላችኋል? እዚያ መካከል ቅዱስ ጴጥሮስ ተነሳና አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ አንተ
ክርስቶስ የእግዚአብሔር ልጅ ነው። ክርስቶስ መሲህ ማለት ነው። ሰማይና ምድር የሚጠብቀው ኢየሱስ እኮ ሲሉት ቆይተዋል። ስሙም ኢየሱስ ነው። መሲህ የሚለውን መሲህ ወይም ክርስቶስ የሚለውን ስም አይሁድ ሊጠራባቸው በፊታቸው አይፈቅዱም። ምክንያቱም ክርስቶስን እንጠብቀዋለን ነው፣ መሲህ ማለት ነው። መሲሁን እንጠብቀዋለን ገና አልመጣም እያሉ ነው መጡ እስካሁንም ድረስ ብዙዎቹ። እና አንተ ያ ሰማይና ምድር የሚጠብቀው ተስፋ የሚያደርጉ መላእክት በሥጋ ተገልጠው እንዲያዩ የሚመኙ ነቢያት ትንቢት የተናገሩልን የእስራኤል ንጉሥ የእግዚአብሔር ልጅ የዳዊት ልጅ አንተ ነህ ብሎ ያን ጊዜ ብፅዕና ሰጠው። አንተ የስምዖን ልጅ የዮና ልጅ ስምዖን ሆይ አንተ ጴጥሮስ ነው የምትባል ማለት አለት ነው መባል ያለብህ። አለት ብያለሁ፣ ጴጥሮስ ብያለሁ። በዚህች አለት ላይ ምንድን ነው ይህን የገለጠልህ? ሰማያዊ አባቴ ነው እንጂ ሥጋና ደም አይደለም። ሥጋዊ ደማዊ አስተሳሰብህ አይደለም። እግዚአብሔርን ለማወቅ እግዚአብሔር ሲገልጥ ነው። እግዚአብሔር መንፈስ ቅዱስ ሲገለጥልን በእውነት ቅዱስ ጴጥሮስ ገልጦለት ይህን ተናገረ። ብፁዕ ነህ፣ እንዲያውም የመንግሥተ ሰማያትን መክፈቻ በአንተ አለትነት ቤተ ክርስቲያንን እሠራታለሁ፣ የሲኦልም ደጆች አይበረታቱባትም አይችሏትም። እነሆ የመንግሥተ ሰማያት መክፈቻ እሰጥሃለሁ። በምድር ያሰርከው ሁሉ በሰማይ የታሰረ ይሆናል፣ በምድር የፈታኸው ሁሉ በሰማይ የተፈታ ይሆናል። በሮም ግዛት በነበረችው በገሊላ በጠርሴስ ነበር እና ሐዋርያው ቅዱስ ጳውሎስ ቤተሰቦቹ አይሁዳውያን ስለነበሩ እስራኤላውያን ስለነበሩ በኢየሩሳሌም ሄዶ ከስመጥሩ ከገማልያል ከትልቁ መምህር ከመምህሩ ከገበሩ እንዲያጠና ተደረገ። እሱም መጽሐፍ ቅዱስ ጠጣው። ቅዱስ ጳውሎስ የሙሴ ኦሪትን፣ የነቢያት ትንቢትን፣ ቀደምት ነቢያትን፣ ደሃርት ነቢያትን፣ አበይት ነቢያትን፣ ደቂቅ ነቢያትን ሁሉንም አጠናቸው። ምስጢራቸውን ሁሉ ተረዳ። የጥበብ መጽሐፍትን የመዝሙራትን ሁሉንም አጠናቸው። በቃሉ ሸመደደው። መምህሩን ገበሩን ገማልያልን ይተካል። በትክክል መምህር ደቀ መዝሙር እንደ መምህሩ ተባለ። እዚያ በኋላ ድንገት ክርስትናው ጌታ በምድር ላይ ክርስትናን ሲመሰርት ሐዋርያትም እንደዚያ ሲያስተምሩ ኢየሩሳሌም በክርስትና ስትጥለቀለቅ ይህን አልወደደም። እንዲያውም ወደ ሀገር ወደ ጠርሴስ ሂዶ ነበር። ያው ይህን ነገር ያው እኔ እያለሁ በሕይወት ይህ አይደረግም በማለት የአመኑ በክርስቶስ ያመኑትን ለማሰር ወደ ኢየሩሳሌም መጣ። እስጢፋኖስን ሲገደል ሲጠብቅ ነበር እና እግዚአብሔር በምሕረቱ ጎበኛ። ይገርማቸው የሐዋርያት ሥራ ምዕራፍ 9 ላይ ምዕራፍ 9 ይችን ነግራችሁና እንዲያው እናንተው ታነቡታላችሁ። አልጸቀ ሳውል ሀገረ ደማስቆ። ሳውል በቀድሞ ስሙ ነው። ሳውል የሚባለው ጳውሎስ ደማስቆ ምድር በደረሰ ጊዜ ግብተ በረቀ መብረቅ እምሰማይ ይብሩ። ከሰማይ መብረቅ ከሰማይ በላዩ ላይ በረቀ አበራ። ከምድርም እሱን ቀላቀለው፣ ወደቀ።
ወሰምዐ ቃለ ዘይቤሎ ሳውል ሳውል ለምን ትሰድደኝ? ሳውል ሳውል ለምን ታሳድደኛለህ? የሚል ድምፅ ከሰማይ ሰማ። ወይቤሎ መኑ አንተ እግዚኦ፣ አቤቱ አንተ እንዲህ የምታናግረኝ ማን ነህ? አነ ውእቱ ኢየሱስ ናዝራዊ ዘአንተ ትሰድደኒ ይብእሰከ ረጊጽ ውስተ ከርሥት በኒ። እኔ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። ይብእሰከ ረጊጽ ውስተ ከርሥት በኒ። ለነገሩ ለአንተ የሚብስብህ ከሰይፍ ላይ ብትቆም ከተሳለ ሰይፍ ላይ ለአንተ ይብስብሃል፣ ይቆርጥሃል። አቤቱ ምን ላድርጋል? ወደ አገር ግባና የምታደርገውን ይነግሩሃል ሐዋርያት ስላሉ ወደዚያ መራ። ከዚያ ሲነሳ ሌሎች እየመሩት ዓይኑ እንደተገለጠ ሆኖ ሳያይ 3 ቀን ሳይበላ ሳይጠጣ ሳያይ 3 ቀን ሰነበተ። በሦስተኛው ቀን አናንያ የሚባለው የእግዚአብሔር ሰው ገባና እጁን ጫነበት። ወተስጥአ እምአዕይንቲሁ ከመ ዘሳሪት፣ ከዓይኖቹ እንደ ሸረሪት ቅርፍት ያለ ተቀርፎ ወደቀለት። አይ በላ ጠጣ፣ እግዚአብሔርን ማመሰገነ፣ ተጠምቆ። እዚያ በኋላ ያንን ሕይወት የሆነውን ስም ይዞ በአሕዛብ ዞረ። ወበዛቲ ዕለት በጽሐ ጳውሎስ ሀገረ እልዋሪቆን ዘውእቱ ጽንፈ ምድር። በዚህች ቀን ቅዱስ ጳውሎስ እልዋሪቆን ከሚባል ሀገር ደረሰ። ይኸውም የዓለም ዳርቻ ነው ይላል የታሪክ መጽሐፍ ሐዋርያት። እስከዚህ ድረስ ለእኔ የአሕዛብ ወንጌል ሰው ባልመሰረተበት ሰው ባልተጠራበት የክርስቶስ ስም በዓለም ዙሮ አስተማረ። ብዙ ደከመ፣ ብዙ ጾመ፣ ብዙ ተገረመ፣ ብዙ ራእይ ያየ። ወደ ሰማይ መጥቶ እስከ 3ኛው ሰማይ ከገነት ድረስ ሲሉ ብዙ ምስጢራትን ገለጠለት። በውጭም በውስጥም በዘመዶቹ በአሕዛብ በሁሉም በዓለም ሁሉ መከራ ደረሰበት። አብዝቶ ተናገረ፣ አብዝቶ ጻፈ። የቅዱስ ጴጥሮስ በነገራችን ላይ የቅዱስ ጴጥሮስ መልእክቶች 2 ሲሆኑ 2 መልእክታት አሉት። የቅዱስ ጳውሎስ ግን እንደምታው ምንድነው ለጳውሎስ መልእክትን መጽሐፍ ተሰጠው። 14 መልእክታትን ነው የጻፈው። ከዚህ በኋላ እየታሰረ እየተፈታ ወደ ሮም ደረሰ። በሮም ሲደርስም እንደዚሁ ሕይወት መድኃኒት የሆነውን መድኃኔ ዓለም ክርስቶስን ሰበከው በዓለም። እንደ ቅዱስ ጳውሎስ የተሳካለት የለም። በጽሑፍም በቃልም በመጽሐፍም ዓለምን አረሰረሰው። ብርሃን የሆነውን ክርስቶስን ለዓለም አሳየው። የክርስቶስ ምሳሌው ተባለ። እኔ የክርስቶስ እንደመሰልኩት እናንተም በድፍረት ነው ይህን የሚናገር። ይገርማል። በሌላም በኩል ምን ይላል? መኑ ዘአምር ህሊናሁ ለእግዚአብሔር፣ የእግዚአብሔር ሐሳቡን ማን ያውቃል? ህሊናውንስ ማን ይመረምራል? ንሕነሰ ህሊናቲሁ ለክርስቶስ ብነ፣ እኛስ የምስራች የክርስቶስ ልብ አለን። ስለ ነገረ ድኅነት፣ ስለ ምስጢረ ሥጋዌ። ምክንያቱም እግዚአብሔር ከፍሎ አይደለም የሰጣቸው ለሐዋርያት የራሱን ጥበብ፣ የራሱን ምስጢር፣ የራሱን ስልጣን፣ የራሱን መንፈሱን ያደላቸውና ሁሉንም ያውቃሉና ሐዋርያው ቅዱስ ጳውሎስም ሮም ሲደርስ
እንደዚሁ ሁለቱ እንደተገናኙ ነው። እንደ ቅዱስ ጴጥሮስ እንደ ቅዱስ ያሬድ መዝሙር ይቤሎ ጴጥሮስ ለጳውሎስ ጥባእከ እሁየ ጳውሎስ ወኢትናፍቅ። ቅዱስ ጴጥሮስ ቅዱስ ጳውሎስን ወንድም የጳውሎስ ሆይ አይዞህ በርታ፣ ወኢትናፍቅ እንዳትጠራጠር፣ ወደኋላ እንዳትል፣ እምዝ ዳግመ እንመውት ዳግመ፣ ከእንግዲህ ወዲህ ዳግመኛ አንሞትም፣ አይዞህ ወደ ሕይወት ነው የምንሄድ እና በ67 ዓመተ ምህረት ነው ይባላል። ያው አንዳንድ ታሪክ ጸሐፎች እንደጻፉት በዚያ ጊዜ ያው ቅዱስ ጴጥሮስ በስቅላት ሰማዕትነቱን ሲፈጽም መስዋዕቱን ሲሆን፣ ቅዱስ ጳውሎስ ደግሞ በምንድን ነው? በሰይፍ ተከለለ፣ ተቆረጠ። አሁንም የቅዱስ ጳውሎስ በረከቱ ይድረሰን፣ የቅዱሳን ሐዋርያት በረከታቸው ይድረሰን። የቅዱስ ጳውሎስን እንደ አንዲት ጥቅስ ብቻ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 እስከ 8 ያለችውን አያታለሁ። ሥጋዬ ይላል ምን ይላል? በመሥዋዕት እንደሚደረግ እንዲሁ ሥጋዬ ይሰዋልና ወአንሰ ወዳእኩ ወሰለጥኩ፣ እኔ ግዳጄን ፈጽሜአለሁ። ወበጽሐኒ ጊዜ ለአዕርፎ፣ የማርፍበት ጊዜም ደርሷል። ሰናየ ገድለ ተጋደልኩ፣ መልካሙን ገድል ተጋድያለሁ። ሃይማኖቴን ያቀፉ፣ ሃይማኖቴንም ጠብቄአለሁ። እንከሰ ጽኑዕሊተ አክሊለ ጽድቅ ዘያአስየኒ ይእተ ዕለተ እግዚአብሔር በኮነ ጽድቅ፣ ያን ጊዜ እውነተኛው ፈራጅ እንዲሰጠኝ የሕይወት የሚያስረክበኝ የሕይወት አክሊል ተዘጋጅቶልኛል። ወአኮ ለባሕቲቴ፣ ይህንም እግዚአብሔር ያዘጋጀው ለእኔ ብቻ አይደለም፣ አላ ለኵሎሙ ሊያፈቅሩ ምጽአተ ዚአሁ፣ የእሱን መምጣት ለሚናፍቁ ለሚወዱ ሁሉ ነው እንጂ ለእኔ ብቻ አይደለም። እና እንዲሁ ሃይማኖቱን የጠበቀ መልካሙን ገድል የተጋደለ መልካም ስነ ምግባር ያለው ሃይማኖቴን ጠብቄአለሁ ነው። አንዳንዶች ሃይማኖት ነጫፊዎች አይደሉም። ሃይማኖት አያድንም የሚሉም ተነስተዋል። ግን ሐዋርያው ቅዱስ ጳውሎስ ሃይማኖቴን ጠብቄአለሁ ነው። ቅድስና ያለውን ሃይማኖታችሁን ጠብቁ ነው የሚል ወንጌላችን። ሐዋርያው ቅዱስ ጴጥሮስም በመልእክቱ በሁለተኛው መልእክት ምዕራፍ። ስለዚህ ሃይማኖቱን የጠበቀ ሁሉ ክብር አለው፣ የዘላለም ረፍት አለው። ወዝውእቱ ትዕግሥቶሙ ሃይማኖቶሙ ለቅዱሳን፣ የቅዱሳን ሰዎች ለአቅቡ ትእዛዝ እግዚአብሔር ሃይማኖቱ ለኢየሱስ፣ የእግዚአብሔርን ትእዛዛት የሚጠብቁት በኢየሱስ ክርስቶስ በማመን ለሚጸኑት ቅዱሳን ትዕግሥታቸው ይህ ነው። ወመጽአ ቃል እምሰማይ ዘይብል ጸሐፍ ብፁዓን ለሞቱ በእንተ እግዚአብሔር፣ ከሰማይም ቃል መጣ እንዲህ ብለህ ጻፍ፣ በጌታ አምነው የሞቱ ሙታን ብፁዓን ናቸው። ወከማሁ መንፈስ ቅዱስ እጎ፣ አዎ በጌታ አምነው የሞቱ ሙታን ብፁዓን ናቸው ብሎ ቤተ ክርስቲያንን የሚጠብቃት፣ ቤተ ክርስቲያንን የሚንከባከባት፣ የሚመራት መንፈስ ቅዱስን ማረጋገጥ ነው። ከማያዕርፉ እምነጻ መሆሙ ወይተለወሙ ግብሮሙ፣ ከድካማቸው ዘንድ ስራቸው ይከተላቸዋል ብለህ ጻፍ አለኝ። ወይወስዶሙ ሀበ ነቃማየ ሕይወት፣ በጉም ወደ ሕይወት ውሃ ወንዝ ይመራቸዋል ብለህ ጻፍ አለኝ ያለ የዮሐንስ ራእይ ምዕራፍ 14 ከቁጥር 12 እና 13። እግዚአብሔር የቅዱሳኑን በረከት ሁሉ ያሳድርብን። በክርስቶስ አምነው ያለፉትን አባቶቻችንና እናቶቻችን እህቶቻችንና ወንድሞቻችን ዕረፍተ ነፍስ ሰጥቶ ያሳርፍልን። በዛሬው ዕለት ስማቸው የተጠራውን
አገልጋዩ ገብረ አገልጋዮቹን